ሉሊት እናቷን ከቤት አባረረቻት። ሮዛና ሉሊት ተደባድበዋል። ዳዊት በሁኔታው ግራ ተጋብቷል። የሉሊት እናት ሉሊትን የአባትሽን ቀን ይስጠኝ ብትከተኝ እስከ ዘላለም አትተኝም ብላት ከቤት ጥላት ሄዳለች። ዳዊት ታዲያ እበሩ ጋ አግኝቶ እንድትረጋጋ ቢጠይቃትም አንተ አይደለህ ለዚህ ያደረከኝ እኔን ነፍሰ ገዳይ። ሰላም ጤና ይስጥልኝ ውድና እየተከበራችሁ ውድ የቻናሌ ተከታታዮች በሀገርም በውጭም ያላችሁ በያላችሁበትን እንደየሰዓት አቆጣጠራችሁ ሰላም ብያለሁ። ሙስሊም እህት ወንድሞችም ሰላም ብያለሁ። ዛሬም እንደተለመደው አጓጊና ልብ አንጠልጣይ አስተማሪ የሆነውን ድራማ ይዤላችሁ መጥቻለሁ። ባሏ ሙሽራ ይዞባት የመጣው ሚስት ወይም ትንሿ ሙሽራ ተከታታይ ድራማ ቀጣዩን ክፍል እንሆላችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ደግሞ ሀሳብ አስተያየት እንዲሁም ላይክ እያደረጋችሁ እንድታበረታቱኝ ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ባለፈው ክፍል ድራማው ሲያቆም ሮዛ ለሉሊት የሆነውንም ያልሆነውንም ነገር ከሞላቻት በኋላ ሉሊት ወደ እናቷ ጋር ሄዳ አንቺ ነሽ አይደል አባቴ በሳት ተቃጥሎ እንዲሞት ያደረግሽው? አንቺ ነሽ አይደል አባቴ ሰለቸሽ አይደል ማስታመሙ ደከመሽ አይደል? ለዛ ከትከሻሽ ላይ ለማውረድ ብለሽ ነው አይደል ቤቱን ዘግተሽ አባቴ ላይ ያቃጠልሽ ስትላት የሉሊት እናት በድንጋጤ ከተቀመጠችበት ተነስታ ምናልሽ አበበይ አንቺ ነሽ ይሄን የምትናገሪው? አዎ አንቺ ነሽ አባቴን ተቃጥሎ እንዲሞት ያደረግሽው። አምልጦ እንኳን እንዳይወጣ አንቺ ነሽ በሩን የቆለፍሽው እያለች እንግዲህ እናትየዋን በጦር ቃላት መውጋት ትጀምራለች። በዛ ሰዓት የሉሊት እናት የምትገባበት የምትወጣበት ይጠፋል። በጣም ታዝናለች። ወይኔ ጉዴ ለዚህ ነው እንዴ እንዲህ አርኪ ነው ምን በድዬሽ ነው እያለች በጣም ታዝናለች። በጣም ታለቅሳለች ማለት ነው። እኔ ነኝ የምወደው አካሌ ላይ አብሮ አደጌ ላይ የብዙ ዘመን ባለቤቴ ላይ እኔ ነኝ እሳት የለኮስኩት፣ እኔ ነኝ በሩን ከፍቼ በሩን እንዳይከፍት አድርጌ የቆለፍኩት። በይ ከሁን በኋላ እንዳንቺ አይነት ልጅ የለኝም የኔ ልጅ፣ ከዚህ በኋላ አጥረገጤ እንዳትደርሺ እከተላለሁ ብቲ የአባትሽን ቀን ይስጠኝ እስከ ዘላለም አታይኝም ብላ በተሰበረ ልቧ ጥላት ትወጣለች። ዳዊት በሩ ጋር እንግዲህ ከጠበቃው ጋር ስልክ እያወራ በምን ምክንያት ክስ መመስረት እንዳለባቸው ምንም አይነት ነገር ቢያደርግ እሱ ከወንጀል ነፃ አይሆንም። የተሰወረበት ምክንያት ደግሞ አንዳች ነገር ሊያደርግ አስቦ ነው እንጂ በፍጹም ችግር ገጥሞት አይደለም። ስለዚህ በምን መንገድ ነው እሱን በህግ ፊት የምናቆመው? በምን መንገድ እንክሰሰው? እያለ እያማከረ እያለ እንግዲህ የሉሊት እናት በተመሰቃቀለ ስሜት ስትወጣ ያያታል። እንዴ ማዘር ወዴት ልትሄዱ ነው እንዴ? አንተ ደግሞ እዚህ ያለ አንተ አይደለህ ለዚህ ያደረከኝ? ለምንድን ነው የመጣሁት? እኔ ደግሞ ልጅ ያለችኝ አበባ ያለችኝ አንተ አለህልኝ ብዬ ብድግ ብዬ ማንንም ሳልጠይቅ ወደ እናንተ መምጣቴ እኔን ጭራሽ ነፍሰ ገዳይ እኮ እኔን ነፍሰ ገዳይ እንዴ? ስለምን እያወሩ ነው ማዘር? አንተ አይደለህ ለአበባዬ አባቷ በሳት ተቃጥሎ እንደነሞተ የነገርካት? ዴረኔ በጭራሽ ለሱ አልነገርኩም። ለባንቴ ነው ጥፋቱ የኔ ነው። ባንቴ ነው ማመኔ ስህተቴ ባንቴ ነው ማመኔ ነው። ለባንቴ ነው እኮ አየክ። እኔ አንተን አምኜ ለአንተ መንገሬ፣ አንተ ደግሞ ያመንከው ሰው ሰናክረህ ይሄው እኔን ላምባሮችበት ኮበት ለቀማ እኔን አስወነጀላችሁ። እኔ እኮ ማዘር ቢያንስ ይሄ ነገር በአጋጣሚ የተፈጠረ አይደለም። ስለዚህ የራሱን ግምት እንዲያስቀምጥ ብዬ ነው ሲላት፣ እኮ አየክ ተጠራጥረሃል ማለት ነው። በጭራሽ ማዘር እባክዎ በዚህ ምክንያት እንዳይሄዱ ብለው እንግዲህ ዳዊት የሉሊትን እናት እንደምን ብለው አሳምኑኝ ወደ ቤት ይመልሳታል። ሉሊት እና ሮዛ እንግዲህ ሉሊት ከቤት ልትወጣ ልብሷን እያሰነዳዳች እሺ እማግዝሽ ነገር አለ እንዴ ስትላት፣ አይ ምንም የምታግዥ ነገር የለም አመሰግናለሁ ትላታለች ሉሊት። ሮዛ ታዲያ መቼስ ይሄን ቀን እንደሚመጣ ነበር፣ ድሮም እኔን ሰምተሽኝ ቢሆን ይሄ ሁሉ አይፈጠርም ነበር። ምናልባት እናትሽን ፖሊሶች ሊወስዱ ሲመጡ መቼም እጃቸውን ንጹህ ነው ብለው እጃቸውን እንደማያጠሩ እርግጠኛ ነኝ። ስለዚህ አሁን ትክክለኛ ውሳኔ ወስነሻል። ከዚህ መሄድሽ ጥሩ አድርገሻል።
ምንም ሆነ ምንም ደግሞ እኔ የቤቱ ባለቤት ነኝ። ስለዚህ የፈለኩትን ማድረግ እችላለሁ። አባትሽ እንደሞተ እናትሽም መሞት አይቀርም ስትላት ከዚህ በኋላ ልታገስሽም ብላ እንግዲህ ከሮዛ ጋር ከባድ ጸብ ውስጥ ይገባሉ። ሮዛን ጸጉሯን ይዛ መሬት ፍራሽ ላይ ተጥላ ሲደባደቡ ሲጮሁ እንግዲህ የሉሊት እናትና ሮዛ ሔዋን እንግዲህ ባንቴኑ እንዳደለ የነገራት ለሉሊት ሮዛ እንደሆነች የነገረቻት ትነግራቸዋለች። ዳዊትም እንግዲህ እኮ ሮዛ እንዴት? አዎ ሮዛ የምትፈልገው ይሄንን ነበረ። ለጊዜው ሉሊትም በጣም ተበሳይታና አዝና ስለነበረ እርሶን አስከፋቻችሁ። ስለዚህ ሮዛ ናት ሁሉን ነገር ለሉሊት የነገረቻት። ሉሊት ደግሞ ከጊዜ የአባቷ ሞት በጣም ስለጎዳት ሮዛን አምና እርሶን ተናገረቻችሁ እንጂ ነገሩ እውነት እንደሌለ አውቀናል ብለው ተያይዘው ወደ ቤት ሲገባ ቤቱ በአንድ እግር ቆሟል። ሮዛና ሉሊት ይደባደባሉ። ሮዛ ትጮኻለች። ዳዊት እንግዲህ ሮዛ ሔዋን የሉሊትን እናት ደግፋ ሲገቡ የሉሊት እናት ፌንት ትነቅላለች። የልጇን ስጮህ ስትጀምር እኔ የሮዛን ክፋት አውቄያለሁ፣ እናንተ ሳትነግሩኝ በፊት ስለ እሷ በደንብ ተረድቻለሁ። መጥፎና ክፉ ሰው ናት። አበባዬን ገደለቻት ብላ በሩ ላይ ስትደርስ ትወድቃለች። ዳዊት ሲገባ እናንተ ምን እየሆናችሁ ነው? ምን እየተፈጠረ ነው? ብሎ ሁለቱንም ካገላገለ በኋላ ምንድን ነው የሆናችሁት? ምን ሆናችሁ ነው? ድጋሜ ልታሳስተኝ ነው? በእሷ ምክንያት ነው እናቴን ልቧን የሰበርኩት። እሷን አምኜ ነው እናቴን ቅስሟን የሰበርኩት። እናትሽ አባትሽ ሞቷል፣ እናትሽም ደግሞ ትሞታለች አለችኝ። እኔ ደግሞ ይሄንን አልታገሳትም፣ በቃ ገላታለሁ እያለች ሉሊት በድጋሚ ልትመታት ትሞክርም። አንቺ ውሻ እኔ ላይ ነው እጅሽን ያነሳሽው፣ አልለቅሽም፣ እገልሻለሁ እያለች ስትል እናንተ ምን ሆናችኋል? እውነቷን ነው ያለችው። አዎ እገላታለሁ እናቷን ስትል አንቺ ቆይ ምን አይነት ክፉና መጥፎ ሰው ነሽ? ከስህተትሽ የማትማሪ ብሎ እንግዲህ ሁለቱንም ይገላግልና ወደ ሉሊት እናት ይሄዳሉ። የሔዋን እንግዲህ ውሃም ከደፋችላት ምን ካለችባት አየር ከሰጠቻት በኋላ የሉሊት እናት ትነቃለች። አበቤስ አበቤስ እያለች እንግዲህ ልጇን ፍለጋ ትጀምራለች። እናቴ ይቅርበኝ እማዬ፣ የሮዛን ወሬ ሰምቼ ነው፣ ይቅርበኝ እማዬ፣ ሁለተኛ አላጠፋም ማሪኝ እያለች እንግዲህ እናቷን ጉልበት ላይ ተደፍታ ትለምናታለች። እናትየዋም እንግዲህ ቅፍ አድርጋ ትስማታለች። ዳዊትና ሔዋን ቆመው እነሱን እያዩ ያለቅሳሉ ማለት ነው። በዛን እንግዲህ የሮዛ እናቷ ጋር ስደውል እቺ ደግሞ ምን ፈልጋ ነው? ለምንድን ነው የምትደውለው? ብላ ስልኩን ታነሳለች። ምን ፈልገሽ ደወልሽ? የኔ ልጅ ከመናገር በፊት ሰላምታ አይቀድምም? መቼ ሰላም አለኝና ነው? ቆራርጠው ሊበሉኝ እኮ ነው። ሁሉም ተነስተውብኛል። ልጄ ካልሽ ወይ ነይና ካጠገቤ ቁሚ፣ ወይ ደግሞ አስሬ ልጄ ልጄ አትበይኝ ትላታለች። ከዛ እንግዲህ ሮዛ